አቶ ደስታ ምንድነው ይሆነልህ? እስቲ ብድግ አርክ ለጌታ ክብር ስጡ። ቦታ ላይ አደጋው ደረሰ። ባለ ድርጅቶቹ እስከ ሆስፒታል ወሰዱ። ወደ 3 ቦታ 4 ቦታ ወሰዱ አስገቡ። አይ እኛ አይችልም ነን ደሞ ወረፋም አለ ይሄን ኮ ሰባረው ማስተካከል ቶሎ በፈጠነ ቦታው ነው ውሰዱ እንጂ አሉት። ከዛ አራተኛ ቦታ ሆስፒታል የሚባል ሆስፒታል አለ አለፍ ብለው ከዛ ሆስፒታል ወሰዱ። ሰውየው ብዙ ቦታ አዞራችሁ ለምን አመጡ? መሸኮ ሰዓቱ አሁን ሰዓት የለም አስወጡም አላፍ መጥቷል። ሰውየው በቃ እንደዚህ ነው ብዙ ቦታ ያዞርኩ ነኝ በቃ ሰዓቱም ለዛ ነው ሄዶ ምናምን ቀስ ብሎ ያስገቡና እኛው ካርድን ከወረደ በቃ እስቲ ወረፋውን ጠብቀዋል። እሺ አልኩ። አርብ ቀን ወደ 11 ሰዓት አካባቢ ገቡ። በቃ እስከ ቅዳሜ ወይ 9 ሰዓት ወይ ማታ 4 ሰዓት እነሱ ይደርሳል ወረፋው ጠብቀዋል። እሺ በልኩ። በዚህ ሰዓት እግሬ እኮ እንደዚህ ነው እንዳለ ድብን ብሎ ከዛ ተስፋን ቆረጠ። ደግሞ ጓደኞች ዘመዶች ወንድሞች መጣችሁ እንዳለ ያቅሱ ወይኔ ደስታ ትላንት ሰላም ሆነ ዛሬ እንደዚህ ሆነ ከሽባ ሆነ ምናምን ብሎ በቃ የመጣችሁ እንዳለ አንድ ሰው እንት ነው አስተያየት የሰጠው ሰው የለም። ይለቅሳል። በረንዳው ወጣችሁ እኔም ብቻ ያልጋ ነኝ። ከዛ ምንም ነገር ኮምደው ልቤ ምንም አልፈራም። በቃ ደርሷል። በቃ ይሄን እግሬ ቢቆርጥ አንገቴ ቢቆርጥ ይሻላል። እግሬ ቆረጥ ተባለ። እግሬን ከቆረጠ ወይ አንገቴ ነው መጀመሪያ የሚቆርጠው። በዚህም ብሞታለሁ እንጂ ስለ ጓደኞቹ አዲስ አበባ ስራ አለ ብሎ በስራ ብዬ ነው መጣው። ግን ተመልሰ ትላንት ከኔ ጋር ሞተር እየሰራችሁ አሉ፣ አብረን ጋብቻ የጨረሳችሁም አሉ። ከነሱ ላይ ሽባ ሆነ አንድ እግር የሽጬ ነው መጣው ብዬ መጣው። እንዴት ነው መጣው? ፈጣሪ ወይ እግርን አስተካክል ወይ አንገቴን ይቆረጥ አልኩ። እኔ ጓደኛው በዛ በኩል ነው፣ እኔም እዚህ ነኝ። ሁለት አልጋ ላይ እዛ ታሷን ቆረጥ። የመጣው ልጆቹ እንዳለ ለቀሱ። ያመጣው ሁሉም ነገር እኮ አሉ፣ ግን እኔም ማብላት አይቻልኩም። ከዚህ ሰዓት ቅዳሜ አርብ 11 ሰዓት አካባቢ ገባ። ቅዳሜ እሁድ 7 ሰዓትን ወረፋው ደረሰ። እኛ ስደርስ እንደውም 15 ቀን እና ቆይተናል። ደሞ ሳምንት የቆየችዋል። እናንተ እንዴት የፈጠና እድለኛ ናችሁ፣ በቃ እድለኞች ሂዱ ያሉ። እሺ ያልኩ ገባው። ደሞ ሕክምና ቤትና እስር ቤት ገብቼም አላውቅም። ከዛ ገባው። በቃ ወደ 3 ማርክፒ ምናምን ከዚህ ላይ ጀርባ ላይ ወጉ እንዳለ በቃ እንደ እንቅልፍ ሆኖ አይኑ ይታለ ማንድም ሰው አዩ። በቃ ሞትኩ። እነሱ ሰራው ከሰራ ድምፁ ከሰማው እንደ በቃ የጣውላ ፓይለት እንጨት ከሰበረ እንዴት ይጮዋል። እንደዚህ ሆኖ ጩኸቱ ሰማው። ከዛ በኋላ ብዙ ሰዓት ይዟል። ደሞ እንትኑ ምናምን ታስሮ በኋላ በቃ አውጡ ማን ነው ደስታ አባል ማን ነው ጓደኞቹ አሉ ወንድሜ ማን ነው ብሎ ልጁ መገባ አልጋ ላይ ይዞ ወደ 7ኛ ላይ ወደ 3ኛው ወሰደ። ሲወስድ ምግብ አሁን አትበላ ውሃ ነገር አትጠጣ፣ ነገ እስከ 2 ሰዓት ሻይ ብቻ ነው። እሺ አልኩ። እግርም እዚህ እኔ እንደዚህ አልኩ። እግዙም ምንም አንቀሳቀስም። ትራስ 2 ትራስ ከዚህ ነው እንደዚህ ነው የሚደረበው። ምን ሆነ? ወይኔ እግዚአብሔር አልኩ። ከዛ ግራ ገባኝ። 3 ቀን እንደውም 4ኛ ቀን አልሆነ 3 ቀን ከቆየ በቃ አስወጡ። አንተ እኮ ተሽሏል፣ በቃ እግረ ምንም በኋላ አይሆንም አለች። እንዴት ነው የሚወጣው? ወይ ሬሳ ቢሆን በሳጥን ገጥሞ ነው የሚወስደው አይደለም። እንዴት ነው የሚወጣው? በመንገድ እንደ ሽባ ሆነ ትላንት ደህና ሰው ነው ዛሬ ቁጭ ብለ ሽባ ሆነ ሰው ይለመናል። እንዴት ማን ይወስዳል ብዬ ዶክተሮቹ ጋር ጨቅጨቅ። አይ ችግር የለም እኛ አለ እኮ በቀጠሮም አለ ትመጣላችሁ። እሺ ብሎ ሰውየው መኪና መጥቶ ወሰደ። ከቤቱ መጣ። ከቤቱ ወደ 6 ሳምንት ቆየው። በቃ ወደዚህ የመጣው ጓደኞቹ ከ2 ቀን 1 ቀን ያድራል። ግራ ገባኝ፣ ሰለች። እግዚአብሔር ይሄው ክራንቹ እነሱ 2 ክራንቹ ሰጡ፣ ግን ክራንች መደገፍ አቅም የለም። ከዛ 15 ቀን ይሄ ክራንችን ለኔ ቤት ቆየው። ደሞ ድጋሚ 15 ቀን ዶክተሮቹ ጠርቶ ወደ እንትኑ ሄዱ ሆስፒታል። ሲሄድ እነሱ እንደገና ምርመራ አድርጎ እንትኑ መድኃኒት ሰጡ። መድኃኒቱን በለው ከበላ ትንሽ አቅሙ እጅ መንቀስቀስ ጀመረ። አሁን ክራንችን ዛሬን ጀምሮ አንተ ክራንችን ሞክሮ አንድ እግር ሽባ እንዳይሆን እግሩ ሽባ ሆን አንተ ነው ሽባ ማድረገው። በክራንችን ደፈረ በቃ እርገጠዋል። እንዴት እርግጥ እንደዚህ ሰር ከታች ያለው አጥንቱና ከላይ ያለው አጥንቱ ሁለቱም አንድ ላይ ሆነው በጭንቅላት ነው የሚወጣው።
እንዴት ይርገጣል ብዬ እነሱ ጋር ጨቅልኩ። ታው እባክህ ወደዛ እንተው ሌሎቹ ተረኞች አሉ አስወጡዋል። እሺ ሰውየው ብሎ በጋሪና አስወጣውና ማኪና አስገብቶ ያው ቤት እናስገባ። ደግሞ ጓደኞቹ ቤተሰቦቹ ይመጣሉ። ከዛ አንድ ጓደኛው ያውቃሉ ወይኔ ደስታ ነው ግን ወይኔ እኛ ከኛ ጋር በስት ነው እንዴ አይሱን ቤቱም ያውቃሉ። መንገድ ላይ ደርሶ ደስታ ደስታ ነፃነት ነፃነት ይላል። አቤት ያልኩት ግን ማቆም አልቻልኩም። ባለቤት ቤት የለች ወነ ሌላ ቦታ ሄደች። ከዛ አቤት ያልኩት ማቆም አልቻልኩም። ክራንቹ ሁለት ነው አለ። ማን ነው ወይኔ ይሄ ሚኪ ነው ሚኪ ደስታ አንተ ወንድሜ ሚኪ ብላችሁ ሮጦ ሄድና ልጅቷ በሩን ከፈተች። ሴቱያ በሩ ላይ ቁጭ ብለች አንቺ ተመለሻል። አይ ሚኪ ነው ሚኪ ማነሽ አንቺ? ደስታ ወንድሜ ነው ክፍለ ሀገር ነው ምናምን በጣም ትንሽ ናት። ድርግ ብለው መልሱ መለስና ሴቱያ በከፈት ልጆቿ ጓደኛ ጋር 8 ሆነው ገቡ። ሰዛ ገባው መጀመሪያ ምን አለች? እንደሱ ሲወጣ በኋላ አንተ ደስታ አቤት በሚገባ አሁን ምን እንደሆነ አላወቅም እኔ አልገባም። ቤቱን ቀይር አስውጣ የቀራው ብሩ ስንት ቀን ማዘር 16 ቀን አለ እኮ አልኩ። አይ 16 ቀን ሂሳብ አድርግና ብሩን መልሳለሁ። ቤቱን ፈልጋል። ይሄን እኮ ሽባ ሆኖ እግርን ሰብሬ እንዴት አልጋው እቃው እንዴት ይሸክማል? እኔን አሰበርኩ እንዴ? ውጣ በቃ እኔን አሰበርኳል። እሺ ብዬ እንዴት ያውልኩን ብዬ ወደ ስራ ቦታ ያለው ጓደኞቹ ስልክ እንደወል ወደ ሰፈራ ላይ 4 ልጆች መጡ። ወደ ቃሊቲ ላይ 3 ሆናችሁ መጡ። እዚህ ሰፈር ልጆች አሉ ወደ 3 ናቸው። አንድ ላይ መጡ። ወደ 10 ሆኗል። በቃ ቤቱን ፈልጉ ቶሎ በላልኩ። እግዚአብሔር ይመስገን መንገድ ተሻግረው ደህና ቤቱም አገኘ። እንደውም ብሩም ቀንሰ ቤት ያገኘ። ከዛ እነሱ በቃ አረ ችግር የለም ደስታ እንደውም በክረንች እንደገፈ ታው በክረንችና ሸክመን ወስዳለሁ። አንድ ልጁ በቃ ጓደኛው ስልኩ ደውልና ሞተሩ አመጣ። በሞተሩ ላይ ዘብ ቅርብ ነው እኮ ቦታው በዚህና በዚህ ተሻገሩ። በሞተሩ ወሰድና እኔ በረንዳ ላይ ቁጭ ያልኩ እነሱ እቃው አምጥቶ አልጋ ፈቶ ወደዚህ አጠገነው ሁሉ ነገር አስተካክለው ቤቱን ገባ። 2 ሴቶች ሰኞ ቀን ገጠመ። ይሄ ነገሩ ቅዳሜ ነው የደረሰ። መጀመሪያ ሰኞ ቀን እኔ ወደ እንትና ላይ ቃሊት ሲሄድ ወደ ክራንቹ እንደዚህ ሆኖ ደክሜ አረ ልመለስ ብዬ ወደ አምነዘር የሚባል ልጁ አለ ወደ መሳሪያ የሚጫወት ልጁ ወይ አንተ እኔም አውቃለሁ እና ሰላም ነው እኔም አውቃለሁ አንተ እግዚአብሔር ሰው ነው እግዚአብሔር ሰው ነኝ እኔ ነኝ ምናምን አለ። በቃ እቺ ይሄ ልጁ በዚህ ይሄ ነቢይ ሄኖክ ቸርች ሲሄድ ይሄ ክራንች እንደዚህ ትከሻለ ሸክመው ይመጣል ከቦታው እንደዚህ ነው አለው። ወደ ሄኖክ ቸርች ወሰደ ሄዳል። ሄኖክ ቸርች የት አካባቢ ነው? እዚህ ሰፈር ሁሉም ቦታው ያውቃል። አይ በኡራኤል ቤተክርስቲያን ተሻግሮ ቸርች እኮ ቅርብ ነው፣ እንጨት የሚሸጭ ቦታው አለ፣ ከዚህ ደርስ ቸርቹ ይታያል። እሺ ያልኩና ወደ ቃሊቲ ሲወጣ በዳገቱን በጣም ይከብዳል። ልጆቹ መጥተው ቀስ ብላችሁ አስወጡና ባጃጁ መጡ። ከዚህ ተመልሶ በባጃጁ ገጭ አድርጎ ኮብልስቶኑ ላይ ገጭ አድርጎ እግሩ እንደዚህ ይርጃል። አጥንቱ በገጭ ሆኖ ይወጣል። በዚህ በቃ በሞተር ይሻላል ብዬ በሞተሩ 300 ብር ከፈልኩ። መንገድ ኖርማል ነው። በዚህ መንገድ አዞረው ቀጥታም ወደ ቤት ያደርስ 300 ብር ከፍዬ ማለት ነው። ከዛ በቃ አሁን እሁድ ቀን መቼ ይደርሳል ብዬን አስብኩ። እንቅልፍ አይመጣም። የሱ ሐሳብ ውስጥ ገባው። ግን እቺን ሴቱ አዲስ ነገር ፈጠረች ውስጥ ላይ። እሺ ብዬን ቀየርኩ። ሁሉም ነገርን ጨረሱ። እሁድ ቀን እኮ እንደው ከምሽቱ ወደ 9 ሰዓት አካባቢ ታንስተ ወይኔ ሰዓት ደርሷል እንደ አሁን ደክመ እንቅልፍ ነው ምናምን ብዬ ስልኩን አየሁ። ገና ሰዓቱ 9 ሰዓት ነው። በስማም ተመልሰ ታኘው ሲመታ ልክ 12:00 ብሎ ተነስኩ። ባለቤቷ መሲ ናት። መሲ አቤት ቡና ወይ ሻይን ቶሎ በይ እኔ ቸርች ልሄድ ነው። እንዴት ይሄዳል? አረ ችግር የለም ደጋፍ ብዬ እሄዳለሁ። ቸርች ሩቅ ነው። በሩቅ ሆኑ ቅርብ ሆኑ በቃ አንቺ መጀመሪያ ሐኪም ቤት ስቃይ ነው ሄደው ቤተ ክርስቲያን ብቻ እዛው ሞታለሁ በቃ ወይ ቃ እኔም እኮ ችግር የለም ወይ ነፃነት አንተ ጋር ውሰደው። አረ ችግር የለም እኔም ብቻዬን እሄዳለሁ። እዛ እሷ ሻዩን ቶሎ አወጣ። ሻዩን በከቦታው ቀመስኩና ጠዋት መጣሁ። እንደ ክፍለ ሀገር ስታይል ምን በቃ ክፍለ ሀገር ለምዶ ነው። ክፍለ ሀገር እኮ በጠዋት ነው ቸርች። በዚህ በኩል አስቤ ልክ ጠዋት አንተ እኩል ነው መጣ። እዚህ በሩ ጋር ሲደርስ ሰውየው ጽዳት የሰራው ሰውየው እዚሁ በር ቆመ። አይ ሰውየው አቤት እዚህ ማግባት አይቻልም አልኩ። አይ ግባ። እሺ ብዬ እዛው ወንበር ላይ ቁጭ አልኩ። ይኸው ቸርች ያልከው ገባው።
እንዴት ይፈወሳል? እንዴት ይሄ እግር ይርገጣል ብዬ አሰብኩ። ደግሞ አስመላኪ መጀመሪያ ተነስቶ ስለ መዝሙርና ስለ ስብከቱ ላይ ትንሽ ጠቅሶ ሄደ። አረ ጌታ ሆይ እግዚአብሔር ትመጣለህ፣ ችግር የለም፣ ዋናው ከተነሳ የግድ ፈውስ አይቀርም ብዬ ልቤን አሰብኩ። እኔ ለራሴ እግዚአብሔር ምስክሬ ነው። በዚህ ሰዓት እኔን አሁን ያወራው እኮ አፌ ነው፣ ግን ውስጡ እኮ እንዴት ነው እኔ ነው የሚያውቀው። ግን ዋናው ከተነሳ ልክ ነኝ፣ እግርን እርግጣለሁ። ግን ክራንች ልክ ተሸክመን መሄድ ዛሬ አይቀርም አልኩ። ከዛ ሰውየው ኧረ በስመ አብ በእግዚአብሔር ሰዎች ሁላችሁም ቀና በሉ፣ ከፍ በሉ፣ ተነሱ። እግዚአብሔር ምስክሬ ነው። በቃ እግዚአብሔር አንተ ጋር ይሁን በላችሁ። እጁ አንሱ ነው ወደ ነቢዩ። እግዚአብሔር ከሱ ጋር ይሁን በላችሁ። የእግዚአብሔር እሳትን አሳዩ በላችሁ። ከዚህ እኮ በምድር እኮ አይደለም በሰማይ ከዚህ በላይ ይሰራ በላችሁ። እሺ ቁጭ በሉ፣ አመሰግናለሁ። እሺ ከዛ ስመጣ አዎ እንደዚህ ብሎ ስሙ አልጠራም። አይ ስሙ ሳልጠራ እኔ አይደለም ተነሳ አሉ። ነቢይ እኮ ሌላ ቦታ ስሙ ይጠራል፣ ግን ዛሬ ስሙ አልጠራም። ለምንድን ነው? አይ እኔን አይደለም ብዬ ዝም አልኩት። በጎን ያለው ሰውየው መስሎ ዝም አልኩት። አይ አንተ ነው አልኩ። እሺ ብዬ ተነስኩ። ከተነሳ ሰውነቱ እሱ ተነሳ አልኩ። ከዚህ ጀምሮ መልሱ እንዳለ ጅጅ ይላል ሰውነቱ። ምንድን ነው እሱ ጅጅ የሚለው? በቃ ማብራቱ ስነካ እንዴት ይላል ሰዎች እኮ በቃ ሰው ማብራት ስነካ እንዳል በቃ እንዴት ይነቀጣል። ተነታል። እሺ አልኩ። ና እዛ ወደዛ ክራንቹ እንደዚህ ቆመው ክራንቹ እዛ ያስኩኝ። አይደለም ክራንቹን ተው አንተ ብቻ ነው ያለው። እኔም ብቻ እንዴት ያልኩ ብዬ ተነከው። እግሩ እንዳለ ደከመ። ምንም አይል ዝም አለ። ቀጠልኩ። ትንሽ ቀጥል ና ችግር የለም ሄዷል። እሺ መጣው። ስመጣ እንዳለ ሰውነቱ እንደ በፊትም አይደለም። እግዚአብሔር ይመስገን። መጀመሪያ እንደዚህ ሆነ ነው የሚመጣው። እናንተ በቃ ካያችሁ አይቷል። ከዛ እንደ ስቃይ ነው ወጣ። እኔም እኮ ከነቢይ ያገለገለው ጤነኛ ሆኖ እዚህ አይቷል። መጀመሪያ የት አለ ሰው ሽማግሌውም አለ እሱም አይቷል። ደግሞ ለነሱ አለው። ከዛ እንደ ስቃይ ነው ገባው። እግዚአብሔር ይመስገን። እኔም ክራንቹን እዚህ ሰቅዬ በእግር ነው ወጣ። በጌታ ስም አሜን። ራባሽ እግዚአብሔር ይጨርሳል፣ ያሳክማል። አመናለሁ ብዬ ዛሬ 15 ቀን ነው አሁን ጤነኛ ሆንኩ ነኝ። እሑድ ቀን በዛው ቀን ተነግጬ እኔን ደስታ ነኝ ብዬ አሰብኩ። ከቤት ሄድኩ። ቤተሰቦቹን ገረመ። እዚህ ያላችሁ እንዳለ አካባቢ ሱቅ የሰራችሁ እኔ ክራንች ላይ ወደዚህ ሲዞር አይታችሁ ደነገጡ። ልጁ የሰማው ነበር። አዎ አንድ በጣም እኮ ከኛ ጋር በጣም ከኔ ጋር ተገባበተው ነበር። እሱ ምንድነው አንተ? አይ የነቢይ ቸርች ደርሼ ነው መጣሁ፣ ክራንቹ እዛ ጣልኩና አልኩ። ኧረ አላህ አመሰግናለሁ ብሎ በእነሱ በየቸርች ደርሼ ነው መጣሁ አልኩ። ለዛ ነው አልኩ። ክራንቹስ በዛው ጥዬ ነው መጣሁ እባክህ አልኩ። ከዚህ መልስ መጣ። በር ላይ ቆማችሁ ሱቅ ያላችሁ ሰዎች እመስል እንደዚህ ነው ካዩ ከቤተሰብ እንዳለ ሰፈሮቹ ግቢ ያላችሁ ደነገጡ። ምንድነው አንተ ደስታ? ምን ነው ስሙ አታውቁም። ግቢዎቹ እንግዳ ነኝ። ከዛ አንተ ምን ሆነ ነው አሁን ተሻለ? ክራንቹስ? አረ እግዚአብሔር ይመስገን ክራንቹን እኮ ቤተክርስቲያንን ሰቅዬ ነው ለኔ ክራንቹም አይደለም ለኔ ጠላቱ ሰቅዬ ነው መጣል። እግዚአብሔር ይመስገን። ወገራሚ ነገር ታሪኩም ይሄ ነው። ምስክርነቱ ፈጣሪ መጽሐፍ ቅዱስ እንደዚህ ይላል፣ በጆሮ የሰማችሁ ምስክሩ ንገሩ፣ አይን ካያችሁ ምስክሩ ይላሉ። ግን በለፊት በአይኑ ማን የሰራው ነገር ነው። ግን ምስክርነት በሚበውጠው ግድ ነው። ግን ፈጣሪ የሰራው ነው። ሼላ ቦራ ላይ ያባራባስ ኤሌል ተነስተን ለጌታ ከበር ለጌታ ከበር ለሰው አይደለም የሚገባ ሂድበት ክብር ይሁን ለስምህ፣ ክብር ይሁን ተባረኩ። ቁጭ በሉ።
ያ ቀን እንደ ኤሌክትሪክ ነው ውስጥ ያለፈው። እስቲ እንዴት አረገ? አሁን ትዝ የሚለኝ ነገር ውስጥ እንዴት አረገ? ውስጥ ኤሌክትሪክ እንደ ኤሌክትሪክ ውስጡማ እንደ ማብራት ወይ ማስተካከል ወይ አጋጣሚ ማብራት ናስል ነው ይሄ ነው የሆነው። አዎ አንተ ናስትል ደነገጥኩ ብዬ ናስትል እኔንም አይመስልም እኔም አይደለም። ነቢይ እኮ የትም ቦታው ያገለገለው ነቢዮች እኮ ሰው ስም ይጠራል። እሺ እኮ ለኔም አይጠራም። እሱ ሰውየው ነው ወይ ጎረቤት እንትና አጥቃቢ ያለው ሰው ነው ብዬ አሰብኩ። ከዛ አንተ ነው እኔን አልኩት እንደዚህ ያሳየው። አዎ ተነስ ያለ ተነስ። በዚህ ሰዓት ጀምሮ እንደ ኤሌክትሪክ ስነካ ሰው እንዴት ይደነግጣል። ድዝ ብሎ ከዚህ መልስ በእግር ወጣች ሄደ። በቃ አሁን ወጥቷል እኮ ወጥቷል። ቀጥ ብለህ ና ወጥቷል፣ በሽታ ወጥቷል አለ። ዋው ወጥቷል። አሜን አሜን። እኔ እናንተ ወንጌል በደቡብ ምድር እናጥለቀልቃለን። የታምራቱ ማለት አሜን። ሰው ነክተህ አይበቅ እግዚአብሔር ራሱ ህዝብ ውስጥ ያልፋል። አሜን። ጨብጥ ስቀላት ሄድና ለራስህ ስቀል፣ ያኛውን አምጥተህ ስቀለው። አንተ ይሄዳለ ጠላቴ ተሰቀለ እያልክ ስቀለው። ጠላቴ ተሰቀለ በል። እግዚአብሔር ይመስገን። በቃ ደስታ ቆይ አንቺ ሌላ ቀን እሺ፣ እዚህ ሆነሻል። ለሷም የሆነላት ነገር ከባድ ነው። በቃ ሌላ ቀን ሰዓት ሄዶብናል ወይስ ትመስክር? እስቲ ትመስክር የምትሉ ኧረ በሮ ህዝቡ ደስታ እኔ እናንተ ብዙ ቦታ እንደርሳለን። ያንተ ስራ ወንጌል ነው። አሜን። ታዘዝ። አሜን። ወንጌልና ወንጌል ከባድ የእግዚአብሔር ኃይል ባንተ ላይ ገለጠ። አሜን። ወንጌልና ወንጌል ነው። የራስናማ ዛሬ የመጨረሻ እንቅጩ ልንገረ። አሜን። እኔ ያየሁት ነገር አልተመቸኝም። ወንጌልና ወንጌል ነው። ቁረጥ። ያንተ በረከት ወንጌል ነው፣ ህይወት ነው። ክርስቶስን ብቻና ብቻ ላይ ዛሬ ወሰን። አሜን። ይሄ ቀን ስራ ምናምን ልክ ነው። ሰው ሳይሰራ አይብላ ይላል እግዚአብሔር ቃል። ግን ወስን በፍጹም ልብ በፍጹም ሐሳብ ያውም ቅዱስ የሆነ የቅድስና መንፈስ ልበስ። ይው እጅ ላይ ካንሰር እባጭ ምናምኑ ይው ታሰቀላለህ። ስቀሉ ትላለህ። አሜን አሜን አሜን። አትጥፋ። ከዚህ ከሰዓት በኋላ እፈልጋለሁ። አጨብጭቡ ለጌታ።